በመጨረሻም ኢሳያስ አፈወርቂ በይፋ ወጁት እጃቸውን መቆረጥ አለበት ሲሉ ዝተዋል። ባልተለመደ መልኩ በሁለት ወር ጊዜ ውስጥ 3 ሀገራትን የጎበኙት አቶ ኢሳያስ እመኑኝ እጃቸው ካልተቆረጠ ጦርነቱ አይቆምም በማለት ጣታቸውን ወደ አዲስ አበባ ቀስረዋል። የሻዕቢያው አለቃ አዲስ ቃለ ምልልስ የሰጡ ሲሆን ስለ ጦርነቱ፣ ስለ ጦር መሳሪያ ንግድና ቀይ ባህርን በተመለከተ ሰፊ ማብራሪያ ሰጥተዋል። እንመለስበታለን። ባለፉት ሳምንታት በርካታ የጦር መሳሪያዎች በቢሾፍቱ አየር ኃይል ግቢ መራገፉ ተሰማ። መነሻቸውን ዩናይትድ አረብ ኤምሬትስ ያደረጉ መሳሪያ ጫኝ አውሮፕላኖች የኢትዮጵያ አየር ኃይል ግቢ የተራገፉ ሲሆን ጉዳዩ ሻዕቢያን አስፈርቷል። ባለፈው ሐምሌ ወር አንድ ለናቱ በሆነው ኤርትራ ቴሌቪዥን ንግግር ያደረጉት ኢሳያስ አፈወርቂ በየጊዜው ባህር ዳርና ቢሾፍቱ ስለሚራገፉ የጦር መሳሪያ መረጃዋለን ማለታቸው ይታወሳል። ታደምጡታላችሁ። ከፍተኛ አመራሩ በሻዕቢያ ጉዳይ አፈነገጡ። ጽምዶን የተቃወሙት ከፍተኛ የህወሓት አመራር ማፈንገጣቸው የተሰማ ሲሆን ይህን ተከትሎም ህወሓት ዳግም ተሰንጥቋል። በፍጹም ከሻዕቢያ ጋር አልሰራም ያሉ ሲሆን ከደብረ ጽዮን ቡድን ጋር ከዚህን በኋላ እንደማይሰሩም በስብሰባው መሃል አቋማቸውን ይፋ አድርገዋል። ትሰሙታላችሁ። ኦፌኮ እንደ ህወሓት ተሰነጠቀ። ፕሮፌሰር መረራ ጉዲና የሚመሩት ፓርቲው ቀጣዩ ምርጫ ሊደረግ ጥቂት ወራት በቀሩበት ወቅት ፓርቲያቸው መሰንጠቅ መነጋገሪያ ሆኗል። በዝርዝር ይዘነዋል። ታደምጡታላችሁ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የጠቅላይ ሚኒስትር አብይ አህመድ አስተዳደር የፖለቲካ እስረኞችን እንዲፈታ ጠየቀ። የመብት ተቆርቋሪ ድርጅቱ ከሰሞኑ የተከበረውን የሰብአዊ መብቶች ቀን አስመልክቶ ባወጣው መግለጫ የፖለቲካ እስረኞችን በመፍታት የእርስ በርስ ግጭቶችን ሰላማዊ መፍትሄ መፈለግ እንደሚያስፈልግ አሳስበዋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ባለፉት ሳምንታት በርካታ የጦር መሳሪያዎች በቢሾፍቱ አየር ኃይል ግቢ መራገፉ ተሰምቷል። መነሻቸውን ዩናይትድ አረብ ኤምሬትስ ያደረጉ መሳሪያ ጫኝ አውሮፕላኖች የኢትዮጵያ አየር ኃይል ግቢ የተራገፉ ሲሆን ጉዳዩ ሻዕቢያን አስፈርቷል። ባለፈው ሐምሌ ወር አንድ ለናቱ በሆነው ኤርትራ ቴሌቪዥን ንግግር ያደረጉት ኢሳያስ አፈወርቂ በየጊዜው ባህር ዳርና ቢሾፍቱ ስለሚራገፈው የጦር መሳሪያ መረጃዋለን ማለታቸው ይታወሳል። የኢትዮ ኤርትራ ውጥረት እየተባባሰ መሄዱን ተከትሎ አገራቱ የጦር መሳሪያ ሸምታውን ተያይዘውታል። ሻዕቢያ ባለፈው ወር ከኢራንና ግብጽ በምጽዋ በኩል አዳዲስ የጦር መሳሪያዎችን ማራገፉ ሲዘገብ ቆይቷል። በተመሳሳይ በኢትዮጵያ በኩል ካሏት መሳሪያዎች ተጨማሪ እየገዛች እንደሆነ ከዚህን ቀደም የወጡ መረጃዎች ይጠቁማሉ። ዛሬው ዕለት በወጣው መረጃ ደግሞ ባለፈው ሳምንት መነሻውን አረብ ኤምሬትስ ያደረገ መሳሪያ ጫኝ አውሮፕላን ቢሾፍቱ ማረፉ ተሰምቷል። ዩናይትድ አረብ ኤምሬትስ ባለፈ ከቤላሩስና ሩሲያ የተነሱ መሳሪያ የጫኑ አውሮፕላኖች ቢሾፍቱና ሐረር ሜዳ አርፈዋል። የአየር በረራዎችን የሚቆጣጠሩ ተቋማት በወጡት መረጃ ባለፈው ሳምንት ውስጥ ተከታታይ ቀናት ወታደራዊ አውሮፕላኖች ከዩናይትድ አረብ ኤምሬትስ፣ ቤላሩስና ሩሲያ ተነስተው መዳረሻቸውን ኢትዮጵያ ማድረጋቸውን ዘግበዋል። የአረብ ኤምሬቶች ከባድ መሳሪያ ጫኝ አውሮፕላን ከአቡዳቢ ተነስቶ ቢሾፍቱ ተራግፏል የሚለው መረጃ ከቢሾፍቱ በተጨማሪም በሐረር ሜዳም እንዲሁ መሳሪያ መራገፋቸው ተጠቁሟል። በተመሳሳይ የቤላሩስ ወታደራዊ አውሮፕላን ከአላሪፍ ተነስቶ መዳረሻውን ቢሾፍቱ እንዳደረገ ዓለም አቀፍ የበረራ ተቆጣጣሪዎች ተቋም ሪፖርት ጠቁሟል። እዚህ በተጨማሪም የሩሲያ ወታደራዊ አውሮፕላን በአንድ ሳምንት ጊዜ ውስጥ ለ3 ጊዜያት ወደ ኢትዮጵያ በረራ ማድረጋቸው ተዘግቧል። መቆረጥ አለበት ሲሉ ፕሬዝዳንት ኢሳያስ አፈወርቂ አስጠነቀቁ። ባለፉት 2 ወራት ባልተለመደ መልኩ ወደ 3 ሀገራት ጉዞ ያደረጉት አቶ ኢሳያስ ከሰሞነኛው የሪያድ ጉዞአቸው በኋላ ቃለ ምልልስ ሰጥተዋል። በቃለ ምልልሱም ስለ ጦርነቱ፣ ስለ ጦር መሳሪያ ንግድና ቀይ ባህርን በተመለከተ ሰፊ ማብራሪያ ሰጥተዋል። ከማብራሪያው መሃል ጦርነቱ እንዲቆም ከተፈለገ መቆረጥ አለበት ያሉትን ጉዳይ ያነሱበት ይጠቀሳል። የሱዳንን ጦርነት ለማስቆም
የአርኤስኤፍን የአቅርቦት ሰንሰለት መቁረጥ ያስፈልጋል ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ያለውን ጦርነት ለማስቆም የሚደረገው ጥረት የአርኤስኤፍን የአቅርቦት ሰንሰለት ከመቁረጥ መጀመር እንዳለበትም አሳስበዋል። ለአርኤስኤፍ የጦር መሳሪያና ቅጥረኛ ወታደሮች በገፍ እየቀረቡለት በሱዳን ውስጥ ተኩስ አቁም ለማድረግ መሞከር ትርጉም የለሽ ነው ሲሉም ገልጸዋል። ፕሬዝዳንቱ ይህንን የገለጹት ባለፈው ሳምንት በሳውዲ አረቢያ በነበሩበት ወቅት አልታያር ከተሰኘው የሀገሪቱ ጋዜጣ ጋር ባደረጉትና ዛሬ ለንባብ በበቃው ቃለ ምልልስ ነው። ከአልጋ ወራሽ መሐመድ ቢን ሰልማን ጋር በነበራቸው ቆይታ በሱዳን ውስጥ ባለው ቀውስ፣ በአፍሪካ ቀንድ እየጨመረ በመጣው ወታደራዊ እንቅስቃሴና በቀይ ባህር ደህንነት ላይ ውይይት ማድረጋቸውን የተናገሩት ፕሬዝዳንቱ ጨምረውም የሱዳን ጦርነት እየተራዘመ የመጣው የውጭ ጣልቃ ገብነት በመኖሩ ነው ብለዋል። በዚህ ቃለ ምልልሳቸው ለተቀናቃኙ አርኤስኤፍ በጎረቤት ሀገራት በኩል በምድር በባህርና በአየር ጦር መሳሪያዎችና ቅጥረኞች እየገቡ መሆኑን ያስታወቁት ፕሬዝዳንት ኢሳያስ በዚህ የተነሳም በሱዳን ውስጥ የጅምላ ግድያ፣ የሴቶች ጥቃት፣ ዝርፊያና ሌሎችም ውድመቶች መከሰታቸው መቀጠሉን አስረድተዋል። ሲቀጥሉም የሱዳን ቀውስ አሁን በተጀመረው አይነት ተነሳሽነት አይፈታም ያሉ ሲሆን ዓለም አቀፉ ማህበረሰብም ከተፋላሚዎቹ ለአንደኛው የሚያደርገውን ወታደራዊ ድጋፍ ቸል ማለቱ ታማኝነቱ ላይ ጥርጣሬ ውስጥ እንደሚከተው አስታውቀዋል። ፕሬዝዳንት ኢሳያስ በቃለ ምልልሳቸው ሳውዲ አረቢያ በአፍሪካ ቀንድና ቀይ ባህር አካባቢ ያለውን ውጥረት ለመፍታት ገለልተኛና ወሳኝ ሚና መጫወት ይገባታል። አመራሩ ትንንሽ የሚመስሉ ነገር ግን በቀጠናው ትልቅ አፍራሽ ሚና ያላቸውን አካላት መለየት ይኖርበታል ብለዋል። ከመሐመድ ቢን ሰልማን ጋር በነበራቸው ቆይታ በሱዳን ጉዳይ በቂ ቁጥጥር ያልተደረገባቸውን የውጫዊ ጣልቃ ገብነቶችን በተመለከተ በዝርዝር መወያየታቸውንም አስታውቀዋል። ከፍተኛ አመራሩ በሻዕቢያ ጉዳይ አፈነገጡ። ጽምዶን የተቃወሙት ከፍተኛ የህወሓት አመራር ማፈንገጣቸው የተሰማ ሲሆን ይህን ተከትሎም ህወሓት ዳግም ተሰንጥቋል። በፍጹም ከሻዕቢያ ጋር አልሰራም ያሉ ሲሆን ከደብረ ጽዮን ቡድን ጋር ከዚህን በኋላ እንደማይሰሩ በስብሰባው መሃል አቋማቸውን ይፋ አድርገዋል። አንጋፋው የህወሓት አመራር ዓለም ገብረ ውሃድ ከደብረ ጽዮን ቡድን አፈንግጠዋል። በፍጹም ከሻዕቢያ ጋር የሚደረግን ጥምረት አልቀበልም፣ ከሻዕቢያ ጋር በመስራት የትግራይን ህዝብ አልክድም በማለት በስብሰባ ላይ አቋማቸውን ይፋ አድርገዋል። ህወሓት እንደ አሜባ እየተበጣጠሰ ነው። ባለፈው ዓመት እነ ጌታቸው ረዳ አንጃ ፈጥረው ከወጡ በኋላ ሌላ ስንጥቃት ገጥሞታል። የስንጥቃቱ ምክንያት ደግሞ ሻዕቢያ ነው። የነ ደብረ ጽዮን ቡድን ከሻዕቢያ ጋር እሰራለሁ ማለቱ ያልተዋጠላቸው የፓርቲው አባላት ከህወሓት ራሳቸውን እያገለሉ ነው። ከሰሞኑ በነበረው ስብሰባ ላይ አቶ ዓለም ገብረ ውሃድ ከደብረ ጽዮን ፍንካች ጋር ፍች መፈጸማቸውን የገለጹበትን ንግግር አድርገዋል። አቶ ዓለም በስብሰባው የትግራይ ህዝብ መሰረታችን ኢትዮጵያና ኢትዮጵያዊነት ነው። ስለዚህ ለኢትዮጵያ ሉዓላዊነት፣ ለኢትዮጵያ ሰላም መክፈል ያለብንን እንከፍላለን። ህዝብ ለማዳን ያለው አማራጭ የፕሪቶሪያ ስምምነት ማክበርና ጊዜያዊ የትግራይ መንግስትን መደገፍ ብቻ ነው በማለት የነሞንጀሪኖን ቡድን ተቃውመዋል። አክለውም ከኢትዮጵያ ጠላቶች ጋር በድብቅም በግልጽም መስራት በሀገር ክህደት የሚያስጠይቅ ወንጀልም የባንዳነት ተግባርም ነው። ከሻዕቢያ ቡድን የሚሰሩ አካላት ደጋግመን እጃችሁን ሰብስቡ ልንላቸው ይገባል። ከፌዴራል መንግስት ጋር መላዘብ መስራት የዜግነት ግዴታችን ነው። ከሻዕቢያ ጋር ከፌዴራል መንግስት እውቅና ውጭ መስራት የክህደትም ክህደት ነው፣ ባንዳነትም ነው ሲሉ ተደምጠዋል። ኦፌኮ እንደ ህወሓት ተሰነጠቀ። ፕሮፌሰር መረራ ጉዲና የሚመሩት ፓርቲው ቀጣዩ ምርጫ ሊደረግ ጥቂት ወራት በቀሩበት ወቅት ፓርቲያቸው መሰንጠቅ መነጋገሪያ ሆኗል። የኦፌኮ መስራች አባል የሆኑት አቶ ደስታ ዲንቃ አዲስ ፓርቲ እየመሰረቱ መሆኑን አስታውቀዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ መስራች አባል የሆኑት አቶ ደስታ ዲንቃ ፓርቲውን ለቀው መውጣታቸውን ተከትሎ አዲስ ፓርቲ እያቋቋሙ እንደሚገኙ አክለዋል። አቶ ደስታ ሲናገሩ በኔና
በኦፌኮ መካከል ያለው የአመለካከት ልዩነት እየሰፋ በመምጣቱ ፓርቲውን ለቅቄ እንዲወጣ አድርጎኛል ብለዋል። ጨምረውም እዚህ ውሳኔ ላይ የደረስኩት በስሜታዊነት ሳይሆን ለረጅም ጊዜ ሳስብበት ከቆየው በኋላ ነው ያሉት አቶ ደስታ ከፓርቲው ጋር ልዩነት ከፈጠሩባቸው ጉዳዮች አንዱ ስድስተኛው ብሔራዊ ምርጫ እንደነበር ገልጸዋል። በወቅቱ ኦፌኮ ከምርጫው ራሱን ማግለሉን እንደ ግለሰብ አለመደገፋቸውን አውስተው ፓርቲው በምርጫው ቢሳተፍ ኑሮ ፖለቲካዊ ጥቅም ያገኝበት እንደነበር አስረድተዋል። አቶ ደስታ አዲስ ብሔራዊ ፓርቲ መመስረት እቅድ ካወጡ 1 ዓመት እንደሆናቸው ጠቅሰው በዚህ እቅድ ከሁለት የኦፌኮ የቀድሞ ማዕከላዊ ኮሚቴ አባላት ጋር አብረው እንደሚሰሩ አስረድተዋል። ይሁን እንጂ እነዚህ ሁለት የማዕከላዊ ኮሚቴ አባላት እነማን እንደሆኑ ስማቸውን ከመጥቀስ ተቆጥበዋል። አቶ ደስታ ከኦፌኮ የለቀቁት ገዢውን ብልጽግና ፓርቲ ለመቀላቀል እንደሆነ የሚወራውን በተመለከተ ተጠይቀው ሲመልሱ ደግሞ እኔ ገዢውን ፓርቲ ስለመቀላቀል አስቤም አላውቅም፣ እኔ እንደዚህ አይነት ባህሪ ያለኝም አይደለሁም ያሉ ሲሆን አዲስ የሚመሰርቱት ፓርቲ ለመንግስት ምቹ እንደማይሆንም አስታውቀዋል። የፓርቲያቸው ዓላማ ህገ መንግስቱንና የህግ የበላይነት እንዲከበር የሚል መሆኑን ገልጸው የሀገሪቱ ፖለቲካ ከጠበንጃ ውጭ በሆነ በሰለጠንና በውይይት እንዲመራ እንዲሆን የሚታገል መሆኑን አስረድተዋል። በአቶ ደስታ መልቀቅ ላይ ኦፌኮ ይህ ዘገባ እስከተጠናከረበት ጊዜ ድረስ ያለው ነገር የለም። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የጠቅላይ ሚኒስትር አብይ አህመድ አስተዳደር የፖለቲካ እስረኞችን እንዲፈታ ጠየቀ። የመብት ተቆርቋሪ ድርጅቱ ከሰሞኑ የተከበረውን የሰብአዊ መብቶች ቀን አስመልክቶ ባወጣው መግለጫ የፖለቲካ እስረኞችን በመፍታት ለእርስ በርስ ግጭቶች ሰላማዊ መፍትሄ መፈለግ እንደሚያስፈልግ አሳስቧል። ኢሰመጉ በመግለጫው መንግስት ከፖለቲካዊ ጉዳዮች ጋር በተያያዘ በእስር ላይ የሚገኙ ዜጎችን ክስ እንዲያቋርጥ ጥሪ አቅርቧል። ለተራዘመ ጊዜ ፍትህ ሳያገኙ በማረሚያ ቤት የሚገኙ የፖለቲካ እስረኞች በመፍታትና የተፈረደባቸው ታራሚዎች ይቅርታ በማድረግ መንግስት የፖለቲካ ምህዳሩን እንዲያሰፋ ኢሰመጉ ጠይቋል። ኢሰመጉ የኢትዮጵያን አሁናዊ የሰብአዊ መብቶች አጠቃላይ አሁናዊ ሁኔታ በገመገመበት መግለጫ የፖለቲካ እስረኞች መፍታት ለሰላማዊ መንገድ ወሳኝ ነው ብሏል። በተለያዩ አካባቢዎች የሚካሄዱ የእርስ በርስ ግጭቶች በሰላማዊ መንገድ እንዲፈቱ መንግስት ተጨባጭ እርምጃ እንዲወስድ ጠይቋል። መንግስትም ሆነ በግጭት ውስጥ የሚሳተፉ ታጣቂ ኃይሎች ልዩነታቸውን በሰላማዊ ንግግር መፍትሄ እንዲያስገኙ የፖለቲካ እስረኞች መፈታት ወሳኝ ነው ብሏል። በእርስ በርስ ግጭት አዙሪት ውስጥ የምትገኘው ኢትዮጵያ ከፍተኛ የንጹሃን ዜጎች ሞት፣ አካል ጉዳት፣ እገታና መፈናቀል እያስተናገደች መሆኑን ኢሰመጉ ገልጿል። በተለይ የቀጠለው የአማራና ኦሮሚያ ክልሎች የእርስ በርስ ግጭት ከፍተኛ የሰብአዊ መብት ጥሰቶች እየተከሰቱ መሆኑን ጠቁሟል። በሁለቱ ክልሎች የቀጠለው ግጭት የሰሜኑ ግጭት የተፈታበትን ሰላማዊ አማራጭ ማስቀጠል ባለመቻሉ መሆኑን ኢሰመጉ አመላክቷል። የዜጎችን ሰብአዊ መብቶችን የማክበር የማስከበርና የማሟላት ኃላፊነት በዋናነት የመንግስት መሆኑን ጠቁሟል። ይሁን እንጂ መንግስት ኃላፊነቱን በአግባቡና በበቂ ሁኔታ ባለመወጣቱ በኢትዮጵያ ያለው አጠቃላይ ሰብአዊ መብቶች ረገጣ አልተሻሻለም ብሏል። እንዲሁም ለሰላም ንግግሮች ቅድሚያ ትኩረት እንዲሰጡና ግጭት ባለባቸው አካባቢዎች ለተጎዱ ወገኖችና ረሃብ በተከሰተባቸው አካባቢዎች አስቸኳይ ሰብአዊ ድጋፍ ያለ ገደብ እንዲደርስና ተፈናቃዮች በሰላም ወደ ቀያቸው የሚመለሱበት ሁኔታ እንዲመቻችላቸው ጥሪ አቅርቧል።